ሰላም እንዴት ቆያችሁ? በዚሁ ቱቶሪያላችን ደግሞ ኢንትሮዳክሽን ቱ ኤችቲኤምኤል የሚሉትን አጠር አድርገን በሚገባን ቋንቋ እናያለን። ከዚህ በፊት ለቱቶሪያላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሁን። የምንለቃቸው ቪዲዮዎችም ቶሎ ቶሎ ይደርሳችኋል። ቤተሰብ ስትሆኑ የምትፈልጓቸውን ነገሮች ኮመንት ላይ ስታስቀምጡልን እንሰራለን ማለት ነው። አሁን ቀጥታ ወደ ሌሰኑ እንሄዳለን። ኢንትሮዳክሽን ቱ ኤችቲኤምኤል ነው። እንግዲህ ማንኛውም ፕሮግራመር ወይም ሶፍትዌር ካምፕኒ ወይም ዌብሳይት ዲቨሎፐር ለወደፊቱ የፍሮንት ኤንድ ዲቨሎፐር ሆናለሁ ብሎ የሚያስብ እንዲሁም የፉል ስታክ ዲቨሎፐር አባል ሆናለሁ ብሎ የሚያስብ ሰው ከኤችቲኤምኤል ከሲኤስኤስ እና ከጃቫስክሪፕት መጀመር ግድ ይለዋል ማለት ነው። ዛሬ የምናየው አንደኛውን ማርካፕ ላንጉዌጅ ነው ማለት ነው። ዛት ኤችቲኤምኤል የሚሉትን እንግዲህ ኤችቲኤምኤል ምንድነው፣ እንዴት እንጽፋለን፣ እንዴት እንጠቀማቸዋለን፣ የትኛውን ሶፍትዌር እንመርጣለን የሚለውን በዛሬው ሌሰናችን በደንብ እናያለን። ተከታተሉ። ኤችቲኤምኤል ምንድነው? ኤችቲኤምኤል አብሪቪዬሽን ነው። ዛት ሚንስ ምህጻረ ቃል ሆኖ በሙሉ ተርሙ ስንጠቀመው ሃይፐርቴክስት ማርካፕ ላንጉዌጅ የሚል ይኖረዋል ማለት ነው። ሃይፐርቴክስት ማርካፕ ላንጉዌጅ የምንላቸው እነዚህ ብዙ ቴክስቶች አሉ። ለምሳሌ እነዚህ ታጎችን የሚጠቀሙ ካራክተር ኢንቲቲዎችን የሚጠቀም አይነት የፕሮግራሚንግ ላንጉዌጅ ከሆነ ማርካፕ ላንጉዌጅ እንለዋለን። ስለዚህ አብሪቪዬሽኑም ዳይሬክትሊ የሚያሳየን እሱን ይሆናል ማለት ነው። ከዚህ በተጨማሪ it is the standard language used to create and design web pages። ስለዚህ ዌብ ፔጆችን ዛት ሚንስ ዌብ ፔጅ፣ ዌብሳይት እና ወርልድ ዋይድ ዌብ ልዩነቱን ታውቃላችሁ ብዬ ኤክስፔክት አደርጋለሁ። ዌብ ፔጅ የምንላቸው አንዱ የዌብሳይት ሲንግል ፔጅ ዌብ ፔጅ እንለዋለን። እንደገን ብዙ ዌብ ፔጆች አንድ ላይ ሲሆኑ ደግሞ ዌብሳይት እንለዋለን። ብዙ ዌብሳይቶች አንድ ላይ ተጠራቅመው የሚቀመጡበት ደግሞ ዛት ኢዝ ወርልድ ዋይድ ዌብ እንለዋለን ማለት ነው። ስለዚህ ዌብ ፔጅ ዲቨሎፕ የሚደረገው እያንዳንዷ ሲንግል ፔጅ ዌብሳይታችን ዲዛይን የምትደረገው ወይም ደግሞ ፎርማሏ ስትራክቸሯ ተጠብቆ ዲዛይን ዲቨሎፕ የምትደረገው በኤችቲኤምኤል ይሆናል ማለት ነው። ኤችቲኤምኤል አለው ስቱ ኤችቲኤምኤል ለምን ይጠቅመናል ካልን ክሬት ሊንክስ ቱ ሪሌትድ ወርክስ ፍሮም ዮር ዶክመንት። ስለዚህ እነዚህ ተመሳሳይ የሆኑ ዌብሳይቶችን ለምሳሌ አሁን ፌስቡክ ፔጅን ብናይ የብዙ ዌብ ፔጆች ቅልቅል ነው ማለት ነው፣ ወይም ኮምቢኔሽን ነው። ለምሳሌ ሎጊን ፔጅ ይኖረዋል፣ ሆም ፔጅ ይኖረዋል፣ አባውት ፔጅ ይኖረዋል፣ ሌሎችም ፔጆች አንድ ላይ ሆነው ፌስቡክ የሚል ዌብሳይት ክሬት አድርገዋል ማለት ነው። ስለዚህ እንደነዚህ አይነት ዌብሳይቶችን ለምሳሌ ሬጅስትሬሽን ሲስተም ዲቨሎፕ ልናደርግ እንችላለን። ሌላ ማቴማቲካል ካልኩሌሽን የሚሰራ ዌብሳይት ልንሰራ እንችላለን። ሌሎችንም ፕሮብለሞች ሶልቭ የሚያደርጉ ዌብሳይቶችን ልንሰራ እንችላለን። ነገር ግን እነዚህ ዌብሳይቶች ከላይ እንዳወራኋቸው የብዙ ዌብ ፔጆች ድብልቅ ስለሆነ ዛት ሚንስ ኮምቢኔሽን ስለሆነ እነዚህን ዌብ ፔጆችን አንድ ላይ ሊንክ ለማድረግ የምንጠቀምበት ፕሮግራሚንግ ላንጉዌጅ ኤችቲኤምኤል እንለዋለን ማለት ነው። ከዚህ በተጨማሪ ኢንክሉድ ግራፊክስ ኤንድ መልቲሚዲያ ዳታ ዊዝ ዮር ዶክመንት። ስለዚህ እነዚህ ግራፊክሶችን ወይም መልቲሚዲያ ላይክ ቪዲዮ፣ ኦዲዮ፣ ኢሜጅ እና ሌሎችንም የመልቲሚዲያ ሜምበሮችን ወይም ኮምፖነንቶችን ወደ ዌብ ፔጃችን አድ ለማድረግ ወይም ለመጨመር ይጠቅመናል ወይም ይፈቅድልናል ማለት ነው። ሌላኛው ሊንክ ቱ ነን ወርልድ ዋይድ ዌብ ኢንፎርሜሽን ሪሶርስስ ኦን ዘ ኢንተርኔት። ስለዚህ ከኢንተርኔታችን ላይ ያሉ ሌሎች ወርልድ ዋይድ ዌብ ያልሆኑ ነገር ግን ከዶክመንታችን ላይ ያሉ፣ ለምሳሌ እኛ ሲንግል የሆነ ዌብ ፔጅ ዲቨሎፕ አድርገን ወደ ወርልድ ዋይድ ዌብ ለማምጣት ወይም የእርስ በርሱን ሊንክ ለማድረግ እንደገን ወርልድ ዋይድ ዌብ የሆኑ ለምሳሌ እነ ፌስቡክ፣ ቴሌግራም፣ ኢሜል፣ ዩቲዩብ እነዚህንም አንድ ላይ አድርገን ለመጠቀም የሚያስችለን ፕሮግራሚንግ ላንጉዌጅ ዛት ኢዝ ኤችቲኤምኤል እንለዋለን። ሶሪ ፕሮግራሚንግ ላንጉዌጅ አይደለም፣ በእርግጥ ኤችቲኤምኤል ዛት ኢዝ ማርክአፕ ላንጉዌጅ ነው ማለት ነው። ምክንያቱም እነዚህ ታጎችን ካራክተር ኢንቲቲዎችን ስለሚጠቀም። ታግ ምንድን ነው ካልን እንግዲህ ወደታች እናየዋለን ማለት ነው። ኤችቲኤምኤል ዶክመንት ስትራክቸሩ ምን ይመስላል? የዶክመንት ስትራክቸሩ ኤቭሪ ኤችቲኤምኤል ዶክመንት ሃዝ 3 ኮምፖነንት፣ 3 ኮምፖነንቶች አሉት በዋናነት። አንደኛው ኤችቲኤምኤል ዲክላሬሽን ነው፣ ሁለተኛው ሄድ ነው፣ ሶስተኛው ደግሞ ቦዲ እንለዋለን። ኤችቲኤምኤል ዲክላሬሽን አን ኤችቲኤምኤል ዶክመንት ስታርትስ ኤንድ ኤንድ ዊዝ ኤችቲኤምኤል ዘን ዘ ሴም ኢዝ ትሩ ፎር። ይሄኛው ኦፕኒንግ ታግ ነው፣ ይሄኛው ደግሞ ክሎዚንግ ታግ እንለዋለን ማለት ነው። ስለዚህ ሁሉም የኤችቲኤምኤል ዶክመንት በኤችቲኤምኤል ይጀምራል፣ በዚህ ይጨርሳል ማለት ነው።
ጀነራል ስትራክቸሩ እነዚህ ሌተስት የሚባሉ የኤችቲኤምኤል ቨርዥኖች ስትራክቸራቸው ልክ በእንደዚህ አይነት መልክ ይቀመጣሉ። ለምሳሌ ዶክመንት ታይፕ ኤችቲኤምኤል ይባላል። ይህ ዶክመንት ታይፕ ኤችቲኤምኤል የምንለው ለምንድን ነው የሚጠቅመን ካላችሁኝ፣ ብዙ ቨርዥኖች አሉት ኤችቲኤምኤል። አሁን ላይ ሌተስት የሚባለው ቨርዥን ኤችቲኤምኤል 5 ነው። ስለዚህ ዶክ ታይፕ ኤችቲኤምኤል ስንል ቨርዥን 5 ወይም ኒው ኤችቲኤምኤል ዛት ሚንስ አዲስ የሆነ ኤችቲኤምኤል ቨርዥን መጠቀማችንን ኢንዲኬት የምናደርግበት ወይም እየተጠቀምን እንደሆነ የምናውቅበት አንዱ ታግ ዶክ ታይፕ ኤችቲኤምኤል እንለዋለን ማለት ነው። ሌላኛው ኤችቲኤምኤል ነው። ዛት ኢዝ ሩት ታግ የምንለው ዛት ሚንስ ሁሉንም ታጎች በአንድ ላይ አቅፎ የሚይዝልን ኤችቲኤምኤል ነው። ልክ ከላይ እንዳየነው ወይም ከዚህ ጋር ላይ ማለት ነው። እያንዳንዱ የኤችቲኤምኤል ታግ በኤችቲኤምኤል መዘጋት ወይም ደግሞ በኤችቲኤምኤል ተከፍቶ በኤችቲኤምኤል መካከል መሆን መቻል አለበት ማለት ነው። ዘን ከዚህም ጋር አለ ኤችቲኤምኤል ዘን ሄድ አለ። ሄድም እዚህ ጋር መዘጋት መቻል አለበት። ለምሳሌ እንዴት እንዘጋለን? ሄድ ታይትሉን እዚህ ጋር እንጽፋለን። ሜታ ዘን ሄድ እንዘጋና ዘን ቦዲን እንከፍታለን። ከዚህ ጋር የሚያሳየን እንደዚህ ስለሆነ ማለት ነው። ሄድ ምንድነው? እነዚህ ሊንኮችን አድ ለማድረግ ወይም ደግሞ ሜታ ኢንፎርሜሽን የምንላቸው ዛት ሚንስ ሜታ ኢንፎርሜሽን የምንላቸው ዴታ አባውት ዴታ በት ኖት ዲስክራይቢንግ ባይ ዘ ብራውዘር በብራውዘሩ ዲስክራይብ የማይደረጉ ወይም ዲስፕሌይ የማይሆኑ ነገር ግን ሊንኮችን ልናስቀምጥበት የምንችልበት ኮንተንት ወይም ፕሌስ ሄዲንግ ሴክሽን እንለዋለን። ሄዲንግ ሴክሽን ላይ ብዙ መረጃዎችን እናስቀምጣለን። ሊንኮችን እንደነገርኳችሁ አንዱን ዌብ ፔጅ ከሌላ ዌብ ፔጅ ጋር ዲስፕሌይ ለማድረግ የምንጠቀምበት አንዱን ዌብ ፔጅ ወደ ሌላ ዌብ ፔጅ ዲስፕሌይ ለማድረግ እንጠቀማለን። ዛት ኢዝ ታይትል የምንለው ማለት ነው። ሊንክ እንላለን። ሜታ ኢንፎርሜሽኖችን እናስቀምጣለን። ሌላኛው ደግሞ ቦዲ ነው። ኢንሳይድ ቦዲ ሴክሽን እዚህ ጋር ስንመጣ ከብራውዘራችን ላይ ዲስፕሌይ የሚሆን ማንኛውም ኮንተንት ከቦዲ ላይ ይቀመጣል ማለት ነው። ቦዲ ሴክሽናችን ላይ እናስቀምጣለን። ለምሳሌ ሄደሮች አሉ፣ ብዙ አይነት ሄደሮች አሉ። ሄዲንግ 1፣ ሄዲንግ 2፣ ሄዲንግ 3፣ 4፣ 5፣ 6 እነዚህ ድረስ ሄደሮችን እንጠቀማለን። ፓራግራፎችን፣ ቴብሎችን፣ ኢሜጆችን ማንኛውም ኮንተንት የኤችቲኤምኤል ወይም የዌብሳይታችን አባል ይሆናል። እንዲሁም ከብራውዘራችን ዲስፕሌይ እንዲሆን የምንፈልገውን ነገር በሙሉ ከቦዲ ሴክሽን ላይ እንጽፋለን ማለት ነው። ስለዚህ ሄዲንግ ሴክሽን ላይ የጻፍነው የትኛውንም አይነት ኮንተንት ከብራውዘራችን ላይ ዲስፕሌይ አይሆንም። እዚህ ታይትል ላይ ስንመጣ ደግሞ ታይትላችን የዶክመንታችን ታይትል ወይም የዌብ ፔጃችን ታይትል ለምሳሌ ሆም ከሆነ ሆም፣ አባውት ፔጅ ከሆነ ደግሞ አባውት የዶክመንታችንን ታይትል ለመስጠት የምንጠቀምበት ታግ ነው ይህ ኤችቲኤምኤል ታይትል የምንለው ማለት ነው። ስለዚህ ከሞላ ጎደል የኤችቲኤምኤል ዶክመንት ስትራክቸር ይህንን ይመስላል ማለት ነው። ዘን ማርካፕ ምንድን ነው? ምክንያቱም አሁን ኤችቲኤምኤል ማርካፕ ላንጉጅ ነው ብለናል ከኢንትሮዳክሽን ላይ መጀመሪያው ፔጅ ላይ ስናወራ። ማርካፕ ምንድን ነው ካላችሁኝ ኢዝ ኤ ስፔሻል ሲምቦል ኦር ታግ ዛት ዲፋይንስ how the content on your web page should be structured, organized and displayed in a browser። ስለዚህ እነዚህ ማርካፕ የምንላቸው ስፔሻል ሲምቦሎች ናቸው ወይም የተለዩ ሲምቦሎች ናቸው። ሌላኛው ስማቸው ታግ እንላቸዋለን። እነዚህ ስፔሻል ሲምቦሎችን ታግ እንላቸዋለን። ለምንድን ነው የሚጠቅሙት? እነዚህ የትኛው ፔጅ ማለትም ብዙ አይነት ዌብ ፔጆች አሉ፣ ብዙ ዌብ ፔጆች አሉ። እነዚያ ዌብ ፔጆች ስትራክቸራቸው ምን መምሰል አለበት፣ እንዴት ኦርጋናይዝ መሆን አለባቸው ወይም መዋቀር አለባቸው፣ ከብራውዘራችን ላይ እንዴት ነው ዲስፕሌይ የሚሆኑት የሚለውን ዲስፕሌይ ለማድረግ ወይም ለመወሰድ የምንጠቀምበት ስፔሻል ሲምቦል ማርካፕ እንለዋለን ማለት ነው። ሶ ማርካፕ እንደነገርኳቸው ታጎች ናቸው ወይም ስፔሻል ኢንቲቲዎች ናቸው ማለት ነው። ዘን ሁለት አይነት ሲምቦሎች አሉ። ዛቲስ ታግ እና ካራክተር ኢንቲቲ የምንላቸው። በእርግጥ ሁለታቸውም ማርካፕ ናቸው፣ ታግም ካራክተር ኢንቲቲም። ታግስ አር ኮንስትራክትድ ዊዝ አንግል ብራኬትስ ቢትዊን ዊች ዘ ታግ ኢዝ ፕሌስድ። ስለዚህ እነዚህ ታግ የምንላቸው ኮንስትራክት የሚደረጉት በአንግል ብራኬት ውስጥ ነው። ዘን ማንኛውም ኮንተንት ቢትዊን አንግል ብራኬት ይቀመጣል። ለምሳሌ ቴብል ክሬት ለማድረግ አንግል ብራኬት እንከፍታለን። ዛት ኢዝ ለዛን ዘን አንግል ብራኬት ከከፈትን በኋላ ቴብል ብለን እንጽፋለን። ዘን አንግል ብራኬቱን እንዘጋለን ማለት ነው። ዘን ለማቋረጥ ከፈለግን ቴብል ብለን ኢንድ ታግ ይኖረዋል። እሱም የራሱ የሆነ ስትራክቸር አለው። በዚህ ሁለት አይነት ታጎች አሉ። አንደኛው ኮንቲነር ታግ ወይም ፔርድ ታግ የምንለው። ኮንቲነር ታግ has a companion tag that discontinues the effect። ስለዚህ ኮንቲነር ታግ ወይም ፔርድ ታግ የምንላቸው
እነዚህ ታጎች የራሳቸው የሆነ ፔርድ ታግ አላቸው ወይም የተከፈተና የሚዘጋ የግድ መዘጋት መቻል አለባቸው። ለምሳሌ አሁን ከዚህ ጋር ላይ ብናይ ቢ ከዚህ ጋር አንግል ብራኬት ተከፈተ ቢ አልን። ቢ ምንድነች? ታግ ናት። ዘን ተዘጋጅ። ዘን ቱጌዘር ዊዝ ዚስ ካምፓኒ ኤንድ ክሎዚንግ ታግ ይላል። እነዚህ ታጎች ቦልድ እንዲሆኑ ነው የፈለጉት። ዘን እነዚህ ብቻ ከዚህ ውጭ ያለው ወይም ወደ ታች ያለው ኮንተንት ግን ቦልዱ እንዲቆም ከፈለኩኝ ቦልዱን መጥቼ ከዚች ጋር ላይ እዘጋታለሁ ማለት ነው። ይኸው እንዳያችኋት ቦልዷ ከዚች ጋር ላይ ትዘጋለች። ሌላኛው የታግ ታይፕ ደግሞ ስታንድ አሎን ታግ ወይም ነን ኮንቲነር ታግ የምንለው ነው። ስታንዳሎን ታግ ኢዝ ዋን ዛት ዳዝ ኖት ሃቭ ኤ ካምፓኒ ኤንድ ፓርትነር ታግ። እንደምታዩት እነዚህ ስታንዳሎን ታግ ወይም ነን ኮንቲነር ታግ የምንላቸው ምንም አይነት የተዘጋ ታግ የላቸውም ወይም ታጉን መዝጋት አይጠበቅብንም። ለምሳሌ ኤችአር ስንል ወይም ሆሪዞንታል ላይን ድሮ ለማድረግ ስንፈልግ፣ ቪአር ዛት ኢዝ ቨርቲካል ላይን ስንፈልግ፣ ቢአር ዛት ኢዝ ብሬክ ስንፈልግ፣ ኢሜጅ ለማስገባት ስንፈልግ እነዚህ ስታንዳሎን ታጎችን ሙሉ በሙሉ መዝጋት አይጠበቅብንም ማለት ነው። ኮንቲነር ታጎችን ግን ካልዘጋናቸው ግድ ነው ኢፌክታቸው ይቀጥላል። ለምሳሌ ቦልድን ካልዘጋ ነው እስከታች ድረስ የሚወጡ ኮንተንቶች እስከ መጨረሻው ድረስ ቦልድ ሆነው ይወጡብናል ማለት ነው። ሌሎችም አሉ ስታንዳሎን ታግ የምንላቸው። እነሱ የቶቹ ናቸው? እንግዲህ በደንብ በኢንዲቴል እናያቸዋለን። ለምሳሌ ቴብል ስታንዳሎን ታግ ነው። ኢታሊክ ስታንዳሎን ታግ ነው። በጣም ብዙ ከለር ስንፈልግ ባክግራውንድ ከለር አሊያ ማቋረጥ መቻል ይጠበቅብናል ማለት ነው። ካልሆን ሙሉ በሙሉ ኢፌክቱ እስከ መጨረሻው ድረስ ይሄዳል ማለት ነው። ሶ ዘ ዲፈረንስ ቢትዊን ኮንቲነር ታግ እና ስታንዳሎን ታግ ይሄንን ይመስላል። ሶ ዋት ቱ ራይት ታግስ፣ ታጎችን እንዴት እንጽፋለን? ታጎችን ለመጻፍ የምንጠቀመው ሳይንታክስ ይህን ይመስላል። ለምሳሌ ኤሌመንት ኔም አለው ዛት ኢዝ ኦፕኒንግ ታግ የምንለው ማለት ነው። ዘን ኤኒ ኮንተንት ሂር፣ ስለዚህ በዚህ መካከል ያለው ኮንተንት ኢፌክቱ የዚህና የዚህ ውጤት ይሆናል ማለት ነው። ዛት ሚንስ በዚህ እና በዚህ መካከል ይሄኛው ክሎዚንግ ታጉ ነው። ክሎዚንግ ታግ እና ስታርት ታግ ተመሳሳይ ናቸው። ኤክሰፕት ከዚህ ጋር ላይ ክሎዚንግ ታግ ከሆነ ከመጀመሪያው ወይም ኦፕኒንግ አንግል ብራኬቱ ላይ ፎርዋርድ ስላሽ አለው እንጂ ዘረስት ተመሳሳይ ይሆናሉ ማለት ነው። ለምሳሌ ቦልድ ቅድም እንዳየ ነው በዚህና በዚህ መካከል ያለው ቴክስት ቦልድ እንዲሆንልን ከፈለግን ይቺ ኤሌመንትን የምትለውን ቢ እናረጋለን፣ ይችንም ቢ እናረጋለን። ዘረስት ሲምቦሉ ተመሳሳይ ይሆናል። ስለዚህ በዚህ መካከል ያለው ኮንተንት በሙሉ ቦልድ ሆኖ ዛት ሚንስ ጎላ ብሎ ይታይልናል ማለት ነው። አሳን ኤግዛምፕል ዛት ሚንስ አናዘር ኤግዛምፕል ሂር ኢዝ ታይትል። ታይትል ኢዝ ታግ ነው። ታይትል ማለት የዶክመንታችን ርዕስ ነው ልንጠቀም የምንችለው ዛት ኢዝ ታይትል እንላለን ማለት ነው። ስለዚህ ይህን የዶክመንታችንን ታይትል ለመጻፍ ከፈለግን ወይም ለመጠቀም ስንፈልግ ምን እናደርጋለን? ታይትል ይላል እንደምታዩት። ዘን ኢንትሮዳክሽን ቱ ኤችቲኤምኤል ይላል። ዘን ታይትል ይዘጋል። ስለዚህ ይቺ የዶክመንታችን ታይትል ሁና ኢንትሮዳክሽን ቱ ኤችቲኤምኤል ሁና ትቀመጣለች ማለት ነው። በጣም ብዙ አይነት ቤዚክ ኤችቲኤምኤል ታጎች አሉ ቆጥረን የማንጨርሳቸው። ለምሳሌ የተወሰኑት በጣት የሚቆጠሩ ብዙ አይደሉም፣ በጣም ጥቂቶቹ እነዚህን ይመስላሉ። ስለዚህ በጣም ጥቂቶቹ ናቸው። ለምሳሌ ዶክ ታይፕ፣ የትኛው የዶክመንት ታይፕ ነው የምንጠቀመው? ቨርዥን 4፣ ቨርዥን 2፣ ቨርዥን 4.1፣ ቨርዥን 5 የሚለውን ዲሳይድ የምናደርግበት ዶክ ታይፕ ነው። ኤ ዛት ኢዝ አንከር ታግ ነው ሊንክ ለመፍጠር። አብሬቪዬሽን፣ አክሮኒም፣ አድረስ በጣም ብዙ ታጎች አሉ። እነዚህ ቦዝ ስታንዳሎን ኤንድ ኮንቲነር ታግ የምንላቸው በጥቅሉ ያስቀመጥኩላችሁ ናቸው ማለት ነው። ስለዚህ እየተጠቀምን ስንል የትኛውን ታግ የት እንጠቀመዋለን፣ ለምን እንጠቀመዋለን የሚለውን በቀላሉ እያየን እየተጠቀምን ኤክሰርሳይዝ እያደረግን እየተለማመድን ስንል እናውቃቸዋለን ማለት ነው። ሌላኛው ካራክተር ኤንቲቲ የምንለው ነው። ካራክተር ኤንቲቲ ሌላኛው የማርክአፕ ካታጎሪ ነው። ሁለቱም እንደነገርኳችሁ መጀመሪያው ላይ ታግ እና ካራክተር ኤንቲቲ ተብለው ይከፈላሉ። ካራክተር ኤንቲቲ እነዚህ ኢንተርናሽናል ሲምቦሎችን ለምሳሌ እነ ኢሮ፣ ፓውንድ ሲምቦል፣ ዶላር ሲምቦል፣ ኮፒራይት ሲምቦል፣ ትሬድማርክ ሲምቦል እና ሌሎችንም ኢንክሉድ ለማድረግ በዌብሳይታችን የምንጠቀመው ሲምቦል ዛት ኢዝ ካራክተር ኤንቲቲ ብለን እንጠራዋለን። ሶ ካራክተር ኤንቲቲ ምንድን ነው? are used to include international characters as well as characters usually included in tags as markup። ስለዚህ ስፔሻል የሆኑ ወይም የተወሰኑ የተለዩ ታጎችን እንደ ማርክአፕ ኢንክሉድ ለማድረግ ስንፈልግ የምንጠቀመው የሲምቦል አይነት ካራክተር ኤንቲቲ እንለዋለን ማለት ነው። ሶ ኤንቲቲስ ስታርት ዊዝ አን አምበርሳድ። እነዚህ ካራክተር ኤንቲቲዎችን ስንጽፍ መጀመሪያ ላይ መርሳት የሌለብን ነገር በአምበርሳድ እንደሚጀምሩ ነው። አምበርሳድ ብለን ከጻፍን በኋላ ዛት ሚንስ ሽፍት ፕላስ 4 ብለን ማለት ነው። አይ ሚን ሽፍት ፕላስ 8 ብለን ማለት ነው። አይ ሚን 7
ብለን ከጻፍን በኋላ followed by the entity name and end with a semicolon ለምሳሌ ኮፒራይት ከፈለግን shift+7 እንጫናለን then copy ብለን እንጽፍና መጨረሻ ላይ በሰሚኮለን ማለቅ መቻል አለባቸው then ሌሎችም ካራክተር ኢንቲቲዎችን ለምሳሌ non breaking space entity ለመጻፍ ampersand that is shift+7 then nbsp non breaking space ብለን እንጽፋለን ማለት ነው ሶ ይሄኛው የካራክተር ኢንቲቲ ያጻጻፍ ቴክኒክ ነው ካራክተር ኢንቲቲ እነዚህ ኢንተርናሽናል ወይም ዓለም አቀፍ የሆኑ ካራክተሮችንና ሲምቦሎችን ወደ ዌብሳይታችን አድ ለማድረግ ስንፈልግ የምንጠቀመው ቴክኒክ ይሆናል ማለት ነው በጣም ጥቂቶቹ ብዙ አይደሉም በጣም ጥቂት ካራክተር ኢንቲቲ የምንላቸውና ኮመንሊ ሪፒትድሊ የምንጠቀማቸው የካራክተር ኢንቲቲዎች እነዚህ ናቸው ለምሳሌ ነን ብሬኪንግ ስፔስ ይሄው እንደምታዩት በዚህ ይወሰናል that is ለዛን ብለን ለመጻፍ ስንፈልግ ይሄው ለዛን ዘን ኤልቲ እንላለን ግሬተር ዛን ስንል ግሬተር ዛን ሲምቦል ጂቲ እንላለን ምክንያቱም እነዚህ ግሬተር ዛንን ከኪቦርዳችን ላይ መጻፍ አንችልም ትልቁ ምክንያት ምንድነው ግሬተር ዛን ወይም ለዛን የምንጠቀም ከሆነ እንደ አንግል ብራኬት ነው እንጂ የሚወስድብን ግሬተር ዛን ወይም ደግሞ ለዛን መሆኑን ኮምፓይለራችን አያቀም ማለት ነው ነገር ግን ሲምቦሎችን ከፈለግን ለዛንንና ግሬተር ዛንን ሲምቦል ከፈለግን እነዚህ ካራክተር ኢንቲቲዎችን መጠቀም ግድ ይለናል ማለት ነው ሌላኛው አምበርሳድ አምበርሳድ ሲምቦል እንደምታዩት እቺ ኤንድ ሲምቦልን ለመጨመር ከፈለግን ምን እንጠቀማለን ይሄኛውን ሲምቦል that አምበርሳድ amp then semicolon ብለን እንጽፋለን ደብል ኮቴሽን ለማድረግ ከፈለግን ምክንያቱም ደብል ኮቴሽን ቀጥታ ከኪቦርዳችን ላይ የምንጽፈው ከሆነ እኛ ደብል ኮቴሽን ውስጥ ያንን ኮንተንት እያስገባን እንደሆነ ነው እንጂ የሚረዳልን ደብል ኮቴሽን መጻፍ እንደፈለግን አይረዳልንም ማለት ነው በዚህ ኬዝ ነው እነዚህ ካራክተር ኢንቲቲዎች ክሬት የተደረጉት ወይም አስፈላጊ ሆነው የተገኙት ማለት ነው ሌሎችም አሉ እነ ዳሽ እነ ኮፒራይትን ለመጻፍ ለምሳሌ ብዙ ጊዜ ምክንያቱም ዌብሳይታችን ላይ ስለምንጠቀማት ይቺ ኮፒራይት ብታዩት መልካም ነው ብዬ ገምታለሁ አምበርሳድ ኮፒ ዘን ሰሚኮለን ትሬድ እንደገና ኢሮ ያን እነዚህን ሁሉ መጠቀም እንችላለን ማለት ነው ሌላው ቤዚክ ኤችቲኤምኤል ታግ የምንላቸው ኔስትድ ታግስ የምንላቸው አሉ ኔስትድ ታግ ስንል አንደኛው በሌላኛው ውስጥ ተደራርበው ሲመጡ የትኛውን ቀድመን እንዘጋለን ቀጣይስ የትኛውን እንዘጋለን የሚለውን የምናቀበት ሰብ ኮንተንት ነው ማለት ነው whenever you have html tags within other html tags you must close the nearest tag first ስለዚህ እነዚህ ተደራርበው ከመጡ መጀመሪያ ላይ ቅርቡን ነው የምንዘጋው ልክ ከዚህ ጋር ላይ እንደምታዩት h1 አለ I then the nation ይላል the nation content ነው that means h1 እና I effect እና apply እንዲያደርግ የተፈለገበት ቴክስት ማለት ነው ወይም ኮንተንት ነው ማለት ነው then መጀመሪያ ላይ I እንዘጋለን ቀጣይ h እንዘጋለን ስንከፍት ግን the reverse ነው h1 መጀመሪያ ተከፈተ I ቀጣይ ተከፈተ then I መጀመሪያ ተዘጋ h1 ቀጣይ ይዘጋል ማለት ነው so html አትሪቢዩቶችም አሉ እነሱን በቀጣይ ቪዲዮ እናያቸዋለን ለአሁኑ ከዚህ ይብቃንና ወደ ላቡ እንሄዳለን ተከታተሉ እንግዲህ ወደ ኮዱ ስንመጣ ለቴክስት ኤዲተር that means የዌብ ፕሮግራሚንግ ወይም HTML ቴክስት ኤዲተር የምንጠቀማቸው በጣም ብዙ ሶፍትዌሮች አሉ ከነዛ ውስጥ ሰብሊምን መምረጥ ወይም መጠቀም እንችላለን ቪዥዋል ስቱዲዮ መጠቀም እንችላለን ኔቲቭነስ መጠቀም እንችላለን ኖትፓድ ++ መጠቀም እንችላለን ሌሎችም በጣም ብዙ ፍሪ ቴክስት ኤዲተሮች ሶፍትዌሮች አሉልን የኤችቲኤምኤል ኮዶችን ለመጻፍ የምንጠቀምባቸው ማለት ነው እኔ ከነዚያ ውስጥ የምጠቀመው ሰብሊምን ነው እናንተ ቪዥዋል ስቱዲዮ መጠቀም ትችላላችሁ ኔቲቭነስን ለኤችቲኤምኤል መጠቀም ትችላላችሁ ኖትፓድን መጠቀም ትችላላችሁ እንዲሁም የተመቻችሁን ሶፍትዌር መርጣችሁ ልትጠቀሙ ትችላላችሁ እንደኔ ግን መመክራችሁ ቪዥዋል ስቱዲዮ ወይም ደግሞ ሰብሊምን ብትጠቀሙ በጣም አሪፍ ነው ላለው ሰብሊምን እንዴት እናወርዳለን እንዴት እንጭናለን የሚለውን በቀጣይ አንድ ቪዲዮ እሰራላችኋለሁ ለዛሬው ግን እንደ ሳምፕል ይሄን እናያለን ማለት ነው ስለዚህ ክሊክ አድርገን እንከፍታለን ከከፈትን በኋላ የምናገኘው የሰብሊም ኢንተርፌስ ይሄንን ይመስላል ከዚህ በመቀጠል ሴቭ እናደርጋለን that means Ctrl+S ተጭነን ሴቭ እንድናደርግ እንችላለን ወይ ደግሞ ፋይል ላይ ገብተን ሴቭ ብለን ሴቭ ልናደርግ እንችላለን እናንተ ከምትፈልጉት ፎልደር ሴቭ ማድረግ ትችላላችሁ እኔ ግን ሴቭ ማድረግ የምፈልገው ዶክመንት ውስጥ ዌብ የሚል ፎልደር አለኝ እዚያ ውስጥ ነው ለምሳሌ let me say first.html ብዬ የፋይልን ስም ሰጣለሁ
ፋይል ኤክስቴንሽኑ ዶት ኤችቲኤምኤል መሆን ግዴታ ነው ማለት ነው። ካልሆን እዚች ጋር ላይ ዶት ኤችቲኤምኤል የሚለውን በሁለት አይነት መንገድ ማግኘት እንችላለን። አንደኛው ከዚህ ላይ በጣም ብዙ ሊስት የተደረጉ ፋይል ኤክስቴንሽኖች አሉ። ከነዚያ ውስጥ ኤችቲኤምኤል ፒኤችፒ የሚል አለ። እሱን ኤችቲኤምኤል የሚለውን መርጠን እናደርጋለን። ካልሆነ ግን ፈርስት ዶት ኤችቲኤምኤል ብለን በቀላሉ እዚህ ጋር ላይ ስም ሰጠን እንሄዳለን ማለት ነው። ከዚህ በኋላ ኤችቲኤምኤል ታጉ ምን ይመስላል የሚለውን ኤችቲኤምኤል ብለን ኢንተር ስንለው ሊስቶች ሲመጡልን ልክ እንደዚህ ስትራክቸሩን ይዞ ቁጭ ይልልናል ማለት ነው። ስለዚህ የኤችቲኤምኤል ዶክመንት ስትራክቸር ይህን ይመስላል። ከዚህ ጋር ላይ እንደምታዩት ዶክ ታይፕ ይላል። ዶክ ታይፕ የምንለው የትኛውን ኤችቲኤምኤል ቨርዥን እየተጠቀምኩ እንደሆነ ዛት ሚንስ ኤችቲኤምኤል 5ን እየተጠቀምኩ እንደሆነ የማውቅበት ቨርዥን ነው ይሄኛው። ሌላኛው ደግሞ ኤችቲኤምኤል አለ ዛት ኢዝ ሩት ታጉ ይሆናል ማለት ነው። ዘን ሄድ አለ ከዚህ ጋር ላይ ልክ ኤችቲኤምኤሉ ላይ አይሚን ቲዮሪው ላይ እንዳየ ነው ማለት ነው። ሄድ አለ ሩት ታጉን ኤችቲኤምኤል ከከፈትን በኋላ ኢንሳይድ ኤችቲኤምኤል ዜር ኢዝ ሄድ ሄድም ዛት ኢዝ ፔርድ ታግ ነው መዘጋት መቻል አለባቸው። እነዚህ በሙሉ ሄድ ሴክሽን ላይ ያሉ ናቸው። ዛት ኢዝ ሜታ ካርሴት የምንላቸው እነዚህ ሜታ ኢንፎርሜሽኖች ናቸው ማለት ነው። ዛት ሚንስ ካራክተር ኢንቲቲውን ወይም ካታጎሪ ኦፍ ካራክተርስ ለምሳሌ አማርኛ፣ ኦሮመኛ እና ሌሎችንም ላንጉጆች ሰፖርት እንዲያደርግልን ዌብሳይታችን የምንጠቀምበት የሜታ ካራክተር ኢንፎርሜሽን ነው ማለት ነው። ይህ እንደዚህ ጋር ላይ ታይትል አለ። እዚህ ጋር ላይ ለምሳሌ ታይትላችን ምንድን ነው ስንል ዚስ ኢዝ ፈርስት ክላስ ፈርስት ኤችቲኤምኤል ክላስ ብለን እንጽፋለን። ኤችቲኤምኤል ክላስ ብለን ስንጽፍ እዚች ጋር ፈርስት ኤችቲኤምኤል ክላስ ዛት ሚንስ ይቺ በሙሉ የት ጋ ትቀመጣለች? ታይትላችን ጋር ትቀመጣለች ማለት ነው። ስለዚህ እንዴት ኤክስኪዩት እናደርጋለን ወይም ራን እናደርጋለን የሚለውን ሰብሊም ከሆነ የምትጠቀሙት ከዚሁ ላይ ራይት ክሊክ ስታደርጉ ይህ ሊስት ይመጣል። ዘን ኦፕን ኢን ብራውዘር ትላላችሁ። ይኸው እንደምታዩት ብራውዘሩ ይከፍታል ማለት ነው። ሶ እዚች ላይ ይቺ ታይትል አሁን የሰራናት ነው። ስለዚህ የኤችቲኤምኤል ታይትል ውስጥ ስናስገባ የዶክመንታችን ታይትል ሁና ትቀመጣለች። ይህ እንደ አንድ ዌብ ፔጅ ነው የሚቆጠረው። የዚህ ዌብ ፔጅ ታይትል ማን ነው ከተባለ ዚስ ፈርስት ኤችቲኤምኤል የሚል ይሆናል ማለት ነው። ዛት ሚንስ ዚስ ኢዝ ፈርስት ኤችቲኤምኤል የሚለውን መጠን እናስተካክላለን። ሶ ሄድ ሴክሽኑ ላይ በጣም ብዙ መረጃዎችን እናስቀምጣለን። ከቲዮሪ ላይ እንደነገርኳችሁ ሊንኮችን ማስቀመጥ እንችላለን። በጣም ብዙ ሊንኮች አሉ። ለምሳሌ ኤክስተርናል ሲኤስኤስን ሌላም አስፈላጊ የሆኑ ሜታ ኢንፎርሜሽኖችን የምናስቀምጥበት ሴክሽን ይሆናል ማለት ነው። ይህ ሄድ ሴክሽን ነው። ስለዚህ አንደኛው እና በጣም ኢምፖርታንት የምንለው የኤችቲኤምኤል ሴክሽን ሄዲንግ ሴክሽን ነው። ሌላኛው እና ቬሪ ኢምፖርታንት ብለን የምንጠቀመው ደግሞ ቦዲ ሴክሽን ነው ማለት ነው። ምክንያቱም እያንዳንዱ ኮንተንት ከቦዲ ላይ ዲስፕሌይ አይሚን በብራውዘሩ ዲስፕሌይ እንዲሆንልን ከፈለግን የምንጠቀመው ቦዲ ሴክሽን ነው ማለት ነው። ስለዚህ ማንኛውም ኮንተንት ከቦዲ ላይ የተጻፈ በሙሉ በብራውዘራችን ዲስፕሌይ ይሆናል ማለት ነው። ሶ ዲስፕሌይ ስናይ ለምሳሌ ከዚህ ጋር ላይ ሌትም ሳይ ኤች1 ብለን እንዘጋለን። ይሄ መዘጋት መቻል አለባቸው። ይሄ ፔርድ ታግ የምንለው ስለሆነ ኤች1 ኤች2 ይላል። በጣም ብዙ አይነት ሂደሮች አሉ። ለምሳሌ ሄሎ ሌትም ሳይ ሄሎ ኮምፒውተር ሳይንስ ብንል ኮምፒውተር ሳይንስ ብንል እንደዚህ አድርገን እናስቀምጣለን ማለት ነው። ሄሎ ኮምፒውተር ሳይንስ በሄድ ሴክሽን 1 ማለት ነው። በሄደር 1 ዲስፕሌይ ይሆናል። እስኪ ከዚህ ጋር ላይ እንግባና ሪፍሬሽ ስናደርገው ይሄው እንደዚህ ሆኖ ይቀመጥልናል ማለት ነው። ዘን ሄዲንግ 2 ሄዲንግ 3 ሄዲንግ 4 እያለን 6 ሴክሽኖችን እናያለን። ለምሳሌ ሄዲንግ 1 አይተናል። ዘን ሄዲንግ 2 እንደዚህ እናያለን። በተመሳሳይ መልኩ ተመሳሳይ ቴክስት ብንጽፍ ከዚህ ጋር ላይ ትንሽ በሳይዙ አነስ ያለ እናገኛለን ማለት ነው። ስለዚህ ይሄ የሚጠቅመው ምንድነው? ታይትል፣ ሰብታይትል፣ ሰብታይትል እያለን እስከ ኮንተንቶቹ ድረስ ለመሄድ የምንጠቀምባቸው ሄደሮች ናቸው ማለት ነው። እስኪ ኢፌክቱን እንየው። ለምሳሌ ኤች3 ኤች2 ጽፈናል። ኤች3 ተመሳሳይ ኮንተንት ነው። ሳይዙ ግን ዲፍረንስ ይኖረዋል ማለት ነው። ኤች4 ሌላም እንዲሁ ኤች5 እስከ 6 ነው የምንጠቀማቸው እነዚህ ሂደሮችን ማለት ነው። ታግ ናቸው እንደነገርኳችሁ። ዘን ኤች6 እነዚህ 6ቶቹ ማለት ነው። ኤች1 ኤች2 ኤች3 4 5 6 ናቸው። ስለዚህ እስኪ እንያቸው ምን ይመስላሉ ወይም እንዴት እንጠቀማቸዋለን የሚለው። ይኸው እንዳያቸዋቸው ይህኛው ሄዲንግ 1 ነው። በጣም ትልቅ ነው። ከዚህኛው አነስ ይላል፣ ዘን አነስ እያለ በሳይዙ እስከ
ሄዲንግ 6 ድረስ ይቀጥላል ማለት ነው። ስለዚህ እነዚህ ሂደሮችን ኮንተንታችንን ከብሮዘራችን ላይ ዲስፕሌይ ለማድረግ በምን መልኩ ዲስፕሌይ ይሆናሉ የሚለውን ምንወስንበት የሂደር ታግ ነው ማለት ነው። ዛት ሚንስ የኤችቲኤምኤል ታግ ነው። ሌላም ፓራግራፍ የምንለው ታግ አለ። ለምሳሌ ፒ ብለን ፓራግራፍ ዚስ ኢዝ ዘ ፈርስት ኤችቲኤምኤል ፕሮግራም ብንል ኢን ዘ ፎርም ኦፍ ፓራግራፍ ዲስፕሌይ ይሆንልናል ማለት ነው። እንደምታዩት ትንሽ ይኸው በትንሹ ነው እንትን ይልልናል። ዘን ታይትል ስንል ታይትል ማድረግ ከፈለግን ሄዲንግ ዋንን መጠቀም እንችላለን። ኤኒዌይስ ኤችቲኤምኤልን በእንደዚህ አይነት መልኩ መጻፍ ወይም መጠቀም እንችላለን ማለት ነው። ወደ ታጎች ስንመጣ ካራክተር ኢንቲቲ እና ታግስ አለ። ኖርማሊ ታግ የምንላቸው ለምሳሌ ካየናቸው ውስጥ ሄደር ዋን አለ፣ h1 h2 h3 ዘን ሌት ሚ ሴይ አንድ ፓራግራፍ እስቲ እንጻፍና this is the first ፓራግራፍ እንበልና አሁን ይሄ ታግ ነው፣ ፔርድ ታግ የምንለው ማለት ነው። ሌት ሚ ሴይ እዚህ ጋር ላይ አሁን አንደርላይን ማድረግ ከፈለግን አንደርላይን ዩ ነው የምንለው። ዘን ዩን መዝጋት ካልቻልን አንደርላይን ወይም ዩን መዝጋት ካልቻልን ኢፌክቱ እስከ መጨረሻው ድረስ ይቀጥላል ማለት ነው። ይሄው እንደምታዩት ከዚህ ጋር ላይ አንደርላይን የሆነ ቴክስት እናገኛለን። ነገር ግን ከዚች ጋር ላይ ፈርስት ብቻ የምትለዋል አንደርላይን ማድረግ ከፈለግን ምን እናደርጋለን? ዩን እዚች ጋር ላይ አምጥተን ዘን እዚች ጋር እንዘጋለን ማለት ነው። እዚች ጋር ላይ እንዘጋታለን። ዘን እነዚህን እናጠፋቸዋለን ማለት ነው። ዘን ዩ ፈርስት የምትለዋ ብቻ ትሰመርና ዘረስት እዚህ ጋር እንደምታዩት ሌሎቹ ከመስመር ነፃ ሆነው ይቀመጣሉ ማለት ነው። ይህም ሌላኛው የታግ ነው ማለት ነው። ዘን ነስትድ ታግ አሁን ከዚህ ጋር ላይ እንደምታዩት ፒ አውተር ታግ ነው፣ ዩ ደግሞ ኢነር ታግ ነው። ስለዚህ ኢነር ታጉን እና አውተር ታጉን ስንዘጋ እንዴት እናያለን? መጀመሪያ የተከፈተው በሁለተኛ ደረጃ ላይ ነው የሚዘጋው። ዛት ሚንስ ቀድሞ መጨረሻ ላይ ስኩዌንሻሊ በቃ ኒር ወይም ቅርብ የሆነውን እየዘጋን እንሄዳለን ማለት ነው። ዘን ቨርቲካል ላይን መሳል ከፈለግን እነዚህ ስታንድ አሎን ወይም ነን ኮንቲነር ታግ የምንላቸውን ለምሳሌ ኤችአር ብንል አንድ ሆሪዞንታል ላይ ይስልልናል ማለት ነው፣ ወይም ይጨምርልናል ከኮንተንታችን ላይ። ልክ ይኸው እንደምታዩት አንድ እንትን ይስልልናል ማለት ነው፣ ቨርቲካል ላይን። ዘን ሌላ ፓራግራፍ ለምሳሌ ከዚህ ውጭ መቀጠል ከፈለግን ሌት ሚ ሴይ ዚስ ኢዝ ዘ ሰከንድ ፓራግራፍ እንላለን። ከዚህ ጋር ላይ ዘ ሰከንድ ፓራግራፍ ብንል የሁለተኛው ፓራግራፍ ዘን ከታች ዲስፕሌይ ይሆናል ማለት ነው ከመስመሩ ሌላ። እነዚህ ደግሞ ሌላ አሁን ቨርቲካል ሌት ሚ ሴይ ቪአር ቨርቲካል ላይን ለመሳል ከፈለግን ቨርቲካል ነው ቪአር ነው የምንለው። ቪአር ማለት ቨርቲካል ላይን እንዲስልልን ነው የምንፈልገው። ዘን ኦኬ ሌላም ኮንተንቶችን መጠቀም መሳል እንችላለን። ለምሳሌ ብሬክ ማድረግ ስንፈልግ ዚስ ኢዝ ዘ ሰከንድ ላይን ብሎ ብሬክ ማድረግ ስንፈልግ ሁለተኛውና ሌላኛው ደግሞ ለምሳሌ ብሬክ ማድረግ ከፈለግን እዚህ ጋር ላይ ዚስ ኢዝ ዘ ሰከንድ ፓራግራፍ የሚለው ከታች እንዲሆን ከፈለግን ይህ በእኛ ውሳኔ የሚወሰን ነው። ዚስ ኢዝ ዘ ሰከንድ ፓራግራፍ ዚስ ኢዝ ዘ ሰከንድ ይልና በአንድ ላይን ፓራግራፍ የሚለው ሌላ ሁለተኛው ላይን ላይ ይሄድልናል ማለት ነው። ይኸው እንደምታዩት ከዚች ጋር ላይ ምን ትላለች? ዚስ ኢዝ ዘ ሰከንድ ፓራግራፍ የሚለው ዲስፕሌይ ይሆናል በሁለት መስመር ማለት ነው። ስለዚህ ብሬክ ለማድረግ ወይም በኒው መስመር ለማስጀመር የምንጠቀመው ታግ ዛቲስ ስታንድ አሎን ታግ ነው፣ ወይም ደግሞ ነን ኮንቲነር ታግ ዛቲስ ብሬክ ይሆናል ማለት ነው። ሌሎቹ ወደ ካራክተር ኢንቲቲ ስንመጣ ኢንተርናሽናል ሲምቦሎችን አድ የምናደርግበት ወይ ነው። ለምሳሌ ከዚህ ጋር ላይ እስቲ ይቺ ትቀመጥና ከዚህ ጋር ላይ ስንመጣ ካራክተር ኢንቲቲ ላይ ይችኛዋ ትቀመጥ። ከዚች ጋር ላይ ስፔስ ለመጨመር ከፈለግን በጣም ብዙ ስፔሶችን አንድ ላይ መጨመር ወይም ማድረግ ከፈለግን ምን እናደርጋለን? አምፐርሳድ ሽፍት ፕላስ 7 ዘን ነን ብሬኪንግ ስፔስ እንልና ሰሚኮለን። ዘን ይህኛውን ብዙ በደጋገምነው ቁጥር በሁለቱ መካከል ያለው ስፔስ ምን ይሆናል? እየበዛ ይመጣል ማለት ነው፣ ወይም እየጨመረ ይመጣል። ይሄው እንደምታዩት ከዚህ ጋር ላይ ሰፊ ስፔስ ነው ያለው። ባይ ዲፎልት ስፔሱ ከአንድ በላይ ከሆነ
ዲፎልቱ ሪሙቭ ይደረጋል። ለምሳሌ እዚህ ጋር ላይ ስፔስ ብጨምረው ምንም አይነት ስፔስ አላገኝም። ይኸው ከዚህ ጋር ላይ እንደምታዩት ብዙ ስፔስ ነበር የጨመርኩት። ነገር ግን ከዚህ ጋር ላይ ከአንድ ስፔስ በላይ ያለችዋ ሪሙቭ ትደረጋለች። ነገር ግን ስፔስ መጨመር ከፈለጉኝ ምን መጠቀም አለብኝ? ይህችኛዋን ካራክተር ሪፒትድሊ መጠቀም መቻል አለብኝ ማለት ነው። ዛት ሚንስ ለምሳሌ በበተኖች መካከል ስፔስ ማድረግ ከፈለግን፣ በፓራግራፎች ወይም ቦርዶች መካከል ስፔስ ማድረግ ከፈለግን ነን ብሬኪንግ ስፔስ እንጠቀማለን ማለት ነው። ሌላኛው ትሬድ ማርክ መስጠት ከፈለግን ዘን ማድረግ ከፈለግን ትሬድ እንላለን። አምበርሳድ ትሬድ ዘን የስ ትሬድ እንላለን። እንደዚህ አድርገን ሪፍሬሽ ስናደርገው የስ ይኸው ቲኤም የምትል ይችን ሲምቦል ዲስፕሌይ ያደርግልናል ማለት ነው። ዘን ኮፒራይት ለምሳሌ ኮፒራይት መጨመር ከፈለግን እዚች ጋር ላይ ሽፍት ፕላስ 7 እናደርጋለን። ዘን ኮፒ ዘን ሰሚኮለን ዘን ኮፒ ራይት ኢዝ ሪዘርቭድ እንላለን። ኮፒራይት ኢዝ ሪዘርቭድ። እስኪ ምን ይመስላል የሚለውን እንየው። ይሄው ኮፒራይት ኢዝ ሪዘርቭድ። ከዚህ ጋር ግን ብሬክ ማድረግ አለብን። ብሬክ እንበል፣ ብሬክ እንጠቀም፣ ምክንያቱም የተለያየ ላይን ስለሆኑ ብሬክ። ይሄው ኮፒራይት ኢዝ ሪዘርቭድ ይላል። በጣም ብዙ ሲምቦሎችን ወይም ካራክተር ኢንቲቲዎችን በእንደዚህ አይነት ቴክኒክ መጨመር እንችላለን። ስለዚህ የትኛውን ካራክተር ኢንቲቲ ስንጠቀም በአምበርሳድ እንጀምራለን። ዘን ካራክተር ኔሙን እንጀምራለን። ዛት ሚንስ ታግ ኔሙን ማለት ነው። ካራክተር ኢንቲቲ ኔሙን ዘን በሰሚኮለን ማለቅ መቻል አለበት ማለት ነው። ስለዚህ እነዚህንና ሌሎችን እየሰራችሁ ስትሄዱ እየተለማመዳችሁ ስትመጡ በጣም እየለመድናቸው እና ብዙዎችን ታጎች እያወቅን እንመጣለን ማለት ነው። እጅግ በጣም ብዙ ታጎች ናቸው። ለምሳሌ ኢታሊክ ማድረግ እንችላለን። ዚስ ፈርስት ፓራግራፍ የምትለዋን ኢታሊክ ማድረግ ከፈለግን ምን እናደርጋለን? እንደዚህ አድርገን ዘን ኢታሊክ ማድረግ እስከፈለግን ድረስ እንሄድና እንዘጋለን። ዘን ፈርስት ፓራግራፍ የምትለዋ ኢታሊክ ትሆናለች ማለት ነው። ይኸው እንደምታዩት ኢታሊክ ይሆናል። ቦልድ ማድረግ እንችላለን። በጣም ብዙ ነገሮችን መጨመር ማስተካከል እንችላለን ማለት ነው። ቦልድ ማድረግ እንችላለን። ዘን ቦልድ ሲዘጋ እንደዚህ ይሆናል ማለት ነው። ቦልድ ማለት ትንሽ ጎላ ያለ ወይም ጠቆር ብሎ እንዲቀመጥ። ይኸው እንደምታዩት ከዚህ ጋር ኖርማል ቴክስት አይደለም የተቀመጠው፣ ስለዚህ ትንሽ ጎላ ብሎ ይቀመጣል ማለት ነው። እንግዲህ የዛሬው ክላሳችን እንዳይበዛብን በዚህ እንጨርስና ቀጣይ ብዙ ተከታታይ ቪዲዮዎችን ስለምንሰራ እንዲሁም ቶሎ ቶሎ እንዲደርሷቸው ሰብስክራይብ በማድረግ ቤተሰብ ሆኖ ለሌሎች ጓደኞቻችሁም እንዲደርሳቸው ሪከመንድ አድርጓቸው። ሰላም ሁኑልኝ።